እሷን ሮብ ዓርብ ስጋ እንቁላልና ወተት ታበላታል። ለኔ ሽሮ ትሰራልኛለች። ቤት ውስጥ አንድ ቤት ውስጥ እያለን አልተፋታንም። አንድ ቀን ማታ ላይ የ3 ሰዓት ጸሎት አድርጌ ሳናግራት ተቀየረችብኝ። በአካል አይደለም በድምፅ ምንድነው የምትፈልገው ምናምን አለችኝ። ስለ መንፈስ ስለምን እኔ አላውቅም። መፋታት ነው ምናምን አልኩኝ። እንግዲያውስ ፍርድ ቤት መክሰስ ትችላለህ አለችኝ። እሺ አልኩኝ። ከዛ በማግስቱ ተነስቼ ፍርድ ቤት ከሰስኩ። በአጋጣሚ እየተናገረች እያለ ሰወራት። ከዛ እሷ ላይ ያለው መንፈስ ሊገለኝ እንደነበረ ነገረኝ 3 ጊዜ እና እንዴት ሆንኩኝ እንዴት እንትን አልኩ ስለው ልክ እሷ ልትከፍል ስትል ልቧን ይመልሳታል። ዳኛው የእናንተ ኬስ ቀላል ነው፣ ልጅ አልወለድንም እያለቀሰ ነው የጠየቃት። እመቤት የምትመለሽው ወደ ነበርሽበት ወደ ኦርቶዶክስ ሃይማኖት ነው። ልክ ስልኩን ስከፍተው ፕሬዚዳንቱ 8 ጊዜ ምክትል ፕሬዚዳንቱ 7 ጊዜ ነው የደወለው። እዛው ፍርድ ቤት ውስጥ ሳልወጣ ዶክተር ተስፋዬ እንደዚህ የህንፃና መኖሪያ ቤት ዳይሬክተሮች ስላደረግን ይህንን አድርገናል አለ። እግዚአብሔርን አመሰገንኩት። ያው ከዚህ ከፍርድ ቤት ሳልወጣ በስጋ እግዚአብሔር በስጋ ከፈለ። በሶሻል ሚዲያው አንድ ወንድማችን አለ እፎይ የሚባል ታውቃለህ? እሱ አውቀዋለሁ በደንብ ቁራን የገባው እንዳሁኑ ቢሆን አልፈታትም ነበር። አሁን እዚህ ደረጃ ላይ ባለውበት እውቀት ቢሆን አልፈታትም። ዶክተር ተስፋዬ እንኳን ደህና መጡ። እንኳን ደህና ቆየ። ዶክተር ተስፋዬ ወይስ ሌላ ማዕረግ አለ? ዶክተር ተስፋዬ ነው፣ ግን ማዕረጌ ተባባሪ ፕሮፌሰር ነኝ። ተባባሪ ፕሮፌሰር ነኝ። በባህር ዳር ዩኒቨርሲቲ የምሰራ ነኝ። ባህር ዳር ዩኒቨርሲቲ ላይ ማለት ነው። በርሜል ጊዮርጊስ ስንሄድ ጉባኤ ላይም ባህር ዳር ላይ ሰላም አርጊው ላይ ስትሳተፍ ነበረ። አንዳንድ ጨዋታዎችንም ስታነሳኝ ነበርና እንደው እኔ ማለት በእርግጥ ለሚዲያ ትኩረት እሰጣለሁ፣ ግን አንዳንድ ጊዜ ሚዲያችንን ምን አይነት ሰው ይከታተለዋል ብለን ስናስብ እንደዚህ አይነት በእውቀት ጠለቅ ያሉ በሃይማኖትም ጠለቅ ያሉ ሰዎች ሲከታተሉት ምን መስራት አለብን፣ ለሰዎች ምን ማስተላለፍ አለብን ብለን እንድናስብ ያደርገናል። እናንተ ወደ ሚዲያችንም ስትመጡ ሚዲያችንንም ስትከታተሉ ማለት ነውና ተባባሪ ፕሮፌሰር ተስፋዬ ማን ነው? እስቲ ትንሽ ስለራስ አጫውተን። እሺ፣ እኔ ዶክተር ተስፋዬ ከበደ እባላለሁ። ትውልዴ እዚሁ አዲስ አበባ በቂርቆስ ነው። ከፍተኛ 1 ቀበሌ 4 ውስጥ ነው። ቂርቆስ ነው ተወልጄ ያደግኩት። ትምህርትንም ከ1 እስከ 6 ክፍል ንጉስ ይዛና አሁኑ ዋልያ ትምህርት ቤት ነው። ከዛ ከ7 እስከ 12 ክፍል ንፋስ ስልክ አጠቃላይ 2ኛ ደረጃ ትምህርት ቤት ነው የተማርኩት። ከዛ በኋላ ያው 12 ክፍልን ከጨረስኩ በኋላ ባህር ዳር በአዲስ አበባ ዩኒቨርሲቲ አንድ ኮሌጅ ነበር፣ እዛ ዲፕሎማን ያዝኩ። ከዛ በኋላ ዲግሪን አዲስ አበባ ዩኒቨርሲቲ፣ ማስተርሴን አዲስ አበባ ዩኒቨርሲቲ፣ ፒኤችዲን ህንድ ነው ያዝኩት አንድራ ዩኒቨርሲቲ። እዛ ይዤ መጣሁ። ከዛ አሲስታንት ፕሮፌሰርና ተባባሪ ፕሮፌሰርነቴን ከባህር ዳር ዩኒቨርሲቲ ነው ያገኘሁት እና አሁን ተባባሪ ፕሮፌሰር ባህር ዳር ዩኒቨርሲቲ መምህር ሆኜ እገኛለሁ። በመሀል ያው በዲግሪና በዲፕሎማ ባሌ ክፍለ ሀገር ሰርቻለሁ። ባሌ፣ ሻሸመኔ፣ ሞጆ እነዚህን ሰርቻለሁ። ትንሿን ኢትዮጵያን አዳርሳታል። በማየት ግን ከትግራይ ከመቀሌ በስተቀር እና ከኤርትራ በስተቀር ሌላውን በሙሉ ሀገሪቷን አይቻታለሁ በተለያየ መንገድ። እስኪ ወደ መንፈሳዊ ህይወት እንዴት ልትመጣ ቻልክ? የመንፈሳዊ ህይወቱ እንዴት ሊገባ ቻለ? እስቲ ከመነሻው ከስሩ ጀምሮ ንገረኝ። እሺ፣ ያው አስተዳደጌ ከእናትና ቤተሰቦች በሙሉ ኦርቶዶክስ ሃይማኖት ተከታዮች ናቸው። እኔም የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ ነኝ። ነገር ግን ያው በዓመት በዓልና በተለያዩ ጊዜ ነበረ ቤተክርስቲያኖች ሄደ የነበረው። ከዛ በኋላ ያው በስመ ኦርቶዶክስ ነኝ። እምነቱ ጥልቀቱ አልነበረኝም። በኋላ ባሌ ስራዬን እየሰራው ያለ እዛ ቤተክርስቲያን መከታተል ጀመርኩኝ። አግብቼ ወደ ባህር ዳር ስመጣ የራሴ የጸሎት ቦታ ነበረኝ። ከዛ ወዲያውኑ ወደ 2000 ዓ.ም ህንድ ሄድኩኝ። ህንድ ስሄድ የዩቱቦች የተለያዩ ነገሮችን እከታተላለሁ። በዛን ጊዜ የመምህር ግርማን ባሌም እያሉ አጋርፋና ጎባም እያሉ አውቃለሁኝ። ነገር ግን እከታተላቸው አልነበረም። እዛ ህንድ ካለው በኋላ ነው ያው እንትን መከታተል የጀመርኩት። እስጢፋኖስ እያሉ እከታተላቸዋለሁ። ከዛ ጠዋትና ማታ ሰግዳለሁ፣ እጸልያለሁ። ቤተክርስቲያን ግን ብዙ ጊዜ አልሄድም ነበር፣ ስራም ብዛት ስላለኝ። ባለቤቴ ያገባኋት እሷ ኪዳን ሁሉ ትሄድ ነበረ። ሌሊት ኪዳን ትሄዳለች፣ ምን ትላለች እና ወደ ሃይማኖት
ጠልቄ እንድገባ ያደረገኝ የተከሰተው እዛ ላይ ነው። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403፣ ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። ሱቅ ከፍተን እየሰራን እያለ እኔ ዩኒቨርሲቲ እየሰራሁ እሷ እንትን እያለ ውዱድ አትክፈቺ ነው ምላት። እሷ ለቁብ ለመክፈት ነው ብላኝ ነበረ። ነገር ግን ሌላ ሃይማኖቷን ቀይራለች ወደ ፕሮቴስታንት። እኔ ሳላውቅ ወደ ፕሮቴስታንት ሃይማኖት ገብታለች። እኔ አላወቅኩም። ካወቅኩ በኋላ እኔ በጣም ተናደርኩ። መታት ነበር፣ ዕቃ ሰብር ነበረ። ከዛ በኋላ ያው ጸሎቴን በአንድ ቀን ነው 3 ሰዓት ማታ ጸሎቴን ልክ እያደረግኩ እያለ ከዛሬ ጀምሮ አላደርግም አለችኝ። ለምን ስላት ኢየሱስን አገኘሁታል። እንዴ ምን አለሽ ኢየሱስ? እኔ ሀብታም ሆናለሁ ድሃ ሆናለሁ ነው ያልኳት በወቅቱ በዛን ጊዜ። ከዛ በኋላ ቆይ እንግዲህ ጸሎትን ሊጨርስና እንነጋገራለን አልኩ። ስንነጋገር ሃይማኖትን እንቀይራለን፣ ሃይማኖትሽን ከቀየርሽ እንፋታለን አልኳት። ይህንን ነገር ልክ እንዳልኩኝ ቁጭ ብለን መነጋገር ጀመርን። እሷን ሮብ፣ ዓርብ ስጋ እንቁላልና ወተት ታበላታል። ለእኔ ሽሮ ትሰራልኛለች። ቤት ውስጥ አንድ ቤት ውስጥ እያለን አልተፋታንም። 1 ቀን ማታ ላይ የ3 ሰዓት ጸሎት አድርጌ ሳናግራት ተቀየረችብኝ። ከዛ በፊት ምንድን ነው እኔ ልክ እሷ ያንን ቤተክርስቲያን ኪዳን ትሄድ የነበረውን አቁማ ውዱድ የፕሮቴስታንትን ሃይማኖት ወደዛ ውስጥ መግባቷ ስለገባች እኔ ደግሞ ዳይሬክት ትኩረትን ወደ ሃይማኖት አዘነበልኩኝ። አሰንብዬ ለ1 ዓመት ከ6 ወር ማጥናት ጀመርኩኝ። ያሉ ጥያቄዎችን እንደገና ቤተክርስቲያን መከታተል ጀመርኩኝ። ኪዳን መሄድ ጀመርኩ፣ ማስቀደስ ጀመርኩ። ከዛ 1 ቀን ማታ ላይ 3 ሰዓት ላይ ጸሎትን አድርጌ ሳናገራት እውነተኛ ቃል ነው የምናገረው፣ ተቀየረች። ምንድን ነው የተቀየረችው? በአካል አይደለም፣ በድምፅ ተቀየረችብኝ። ምንድነው የምትፈልገው ምናምን አለችኝ። ስለ መንፈስ ስለምን እኔ አላውቅም። ገና ጥናት ላይ ማንበብ ምናምን ላይ ነኝ። ምንድነው የምትፈልገው ምናምን አለ። መፋታት ነው ምናምን አልኩኝ። እንግዲያውስ ፍርድ ቤት መክሰስ ትችላለህ አለችኝ። እሺ አልኩኝ። ከዛ በማግስቱ ተነስቼ ፍርድ ቤት ከሰስኳት። ፍርድ ቤት ከሰስቼ የመጥሪያ ወረቀት አመጣሁኝ። የመጥሪያ ወረቀት አምጥቼ ሱቋን ሄጄ የሰጠኋት። አነበበች። እንዴ ከሰስከኝ ፍርድ ቤት እኮ ነው አለ። አዎ ማታ እኮ ክሰሰኝ ብለሽኝ። እንዴ እኔ እኮ ማታ አላልኩም ስትለኝ፣ አንተ ነህ እንደ እሷ ውስጥ ያለው፣ በቃ አንተማ ቆምክ ችግር የለም ብዬ ከዛ በኋላ መምታቴን አቁሜ ፍቅር መስጠት ጀመርኩኝ። ችግር የለም ይህንን ነገር እንዋጋለን አይነት ነገር ነው። ግን እኔ ገና ፍሬሽ ነኝ። ይሄ ለኝነቱ አልጠፋም። እንደገና ደግሞ አዋቂ ነኝ የሚለው ነገር አልጠፋም። ጥንጥዬ የመጽሐፍና የቁርባኑ እውቀቷ ኖራኝ፣ ግን ሁሉንም ማቆይ መስለኝ ነበረ። ከዛ በኋላ ሃይማኖቱም ጥልቀት ገባው። ከዛ ፍቅር ሰጣት ጀመር። በፍቅር ስሰጣት ከዛ የእሷ የአስተማሪዎች ሁሉ መምጣት ጀመሩ። ፓስተር ኦስታንስ የሚባሉ ተነጋገረን። ስንነጋገር መጽሐፍ ቅዱሱን አያውቁትም። በቃ የተወሰነ ላይ ለሚጠይቁ ጥያቄ በሙሉ መልስ ሰጣቸዋለሁ። ባለቤትሽ መጽሐፍ ቅዱስና ቁርአን ያውቃል፣ በቃ እንትን አንልም አሉ። በኋላ ላይ እሺ ወደ አንተ ደግሞ ውሰደኝ አለችኝ። እኔም ባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን የወንጌል ሰባኪያን ሊቃውንት ባሉበት እሷም እንትን አለች። ቁጭ አልን። ጥያቄ ስጠይቃቸው ምንድን ነው የጠየቀቻቸው? እኔና ባለቤቴ ተጋብተን አብረን እየኖርን ነው። ሁለታችንም ኦርቶዶክስ ነበር። እኔ ግን ወደ ፕሮቴስታንት ገባሁ። መጽሐፍ ቅዱስ ላይ በሃይማኖት ተፋቱ የሚለውን ብቻ አሳዩኝ ብላ ትጠይቃቸዋለች። ከዛ የቤተ ክርስቲያን አባቶች ደግሞ ምንድነው እዛ ጋር ስለ አዳም መጀመሪያ አዳም እንደተፈጠረ፣ ሴት ልጅ ከጎኑ እንደተፈጠረች፣ ከዛ ለሁለቱ አንድ ሃይማኖት እንደሚኖራቸው ምናምን ብለው ይመልሱላታል። እሷ ላይ ያለውን መንፈስ
ያው በሂደት እያወቁ ስለነበረ ሊስማማው አልቻለም መልሱ። ስለዚህ አባቶችን አስፈቀድኩኝና እኔ ምንድነው ማቴዎስ ወንጌል 18:9 ላይ ምን ይላል? 2 አይን ኖሮ ገሃነም ከምትገባ 1 አይን ኖሮ ገነት ብትገባ ይሻላል ይላል። አይን ማለት ሚስት ማለት ናት። ለዚህ ማስረጃ ደግሞ መጽሐፈ አስቴር 1:19 ላይ ንጉስና ንግስት ነበረች። ንጉሱ ድግስም ደገሰ፣ እነሆ ወይንም ይጠጣ ነበር ከመኳንንቶች ጋር። ንግስቲቷም ከጥሮቿ ጋርና ከመኳንንት ሚስቶች ጋር እሷም ወይን ተጠጣ ነበር፣ ምግብ ነበረ። ንጉሱ ወይኑን እየጠጣ ብሎት ሄደና መኳንንቱን ሄደ ንግስቲቷን ጥራ አለው። ንግስቲቷን መኳንንቱ ሄዶ ንግስት ሆይ ንጉሱ ይጠራሻል ሲል አልመጣም አለችው። መጣና በመኳንንቶቹ ፊት ምንድን ያለው? እነሆ ንጉሱ በአይኑ ተናቀ ነው ያለው። በአይኑ ተናቀ፣ በሚስቱ ተናቀ አይደለም ያለው፣ በአይኑ ተናቀ ነው ያለው። ስለዚህ አይን ማለት ሚስት ነው አልኩ። እዛን ጊዜ የነበሩ ካህናቶች መስቀላቸውን ቁጭ አድርገው ባለቤትሽን አዳምጪ ነው ያሉት። ከዛ ያንንም አደረግን። የንስሐ አባቶችና ወደ መጽሐፍ አዋቂዎች ጋር ሄድን። በዚህ ልንስማማ አልቻልንም። ከዛ በኋላ ፍቅር ሰጥቻ በፍቅር ቀርቢያ ስለነበር እንቀራረብ ነበር እና እኔ ሮሃ ቁጭ ብዬ አንድ ድራፍት የምጠጣባት ቦታ አለች። እዛ ቁጭ ብዬ እየጠጣሁ እያለ እሷ የት እንደምቀመጥ ታውቃለች። ትመጣለች። ቁጭ ብላ እያለች በአጋጣሚ እየተናገረች እያለ ሰወራት። ከዛ እሷ ላይ ያለው መንፈስ ሊገለኝ እንደነበረ ነገረኝ 3 ጊዜ። አንዴ የአይጥ መርዝ ገዝቶ፣ አንዴ ደግሞ የቁንጫ፣ አንዴ ደግሞ የተዋን ጊዜ እና እንዴት ሆንኩኝ እንዴት እንትን አልኩ ስለው ልክ እሷ ልትከፍል ስትል ልቧን ይመልሳታል። እኔ ማስተዋል የሚገባችሁ እጾም ነበር፣ እጸልይ ነበር፣ እሰግድ ነበራል። ኦልሬዲ ገብተዋል። በመጠኑ ያው እንዳሁኑ ቢሆን አልፈታትም ነበር። አሁን እዚህ ደረጃ ላይ ባለውበት እውቀት ቢሆን አልፈታትም። መንፈሱን እታገል ነበር። መንፈሱን ታገለው ነበር። አብራችሁ እየኖራችሁ? አዎ። ያኔ እንዴት ነው መምህር ተስፋዬ እንትን አንዳንዴ እንደዚህ ጠቋር መንፈስ የሚለው ነገር አለ። እውነት ነው። የዛን ጊዜ ኃይለኝነቱ አለ፣ አዋቂነት ይመስለኛል። ተናጋሪ ነኝ፣ በተለያዩ ቦታ ላይ እንትን ላለው። አሁን ነው የረከብኩት። ሃይማኖት ሲገባ ወደ ትክክለኛው መንገድ ውስጥ በዝምታ ውስጥ እውቀት እንዳለ ታውቃለህ። አሁን ልክ ይህንን ስሰማ ድንጋጤ ውስጥ ገባሁ። ያ የፍርድ ቤቱ ኬስ ለሽማግሌዎች ነበረ የተላከው እና ብዙ ጊዜ ነው፣ 3-4 ወር ሆኖታል። ከዛ በኋላ ሄድኩኝና ጓደኞቼ ጋር ሄጄ ነገርኳቸው። አፋቱኝ፣ ልሷ ልትገለኝ ነው፣ መርዝ ልትገለኝ ነው፣ አፋቱኝ አሉ። ሊገባቸው አልቻለ። የተማረ ሰው አይገባውም፣ ስለ መንፈስ አይገባም። በኋላ ላይ እያለቀስኩ ነው እያነባው። እንግዲያውስ የማታፋቱኝ ከሆነ እኔ ገላታለሁ፣ አርዳታለሁ ነው ያልኳት። ልክ ከዚህን ጊዜ በምልባቸው ጊዜ በቅርብ የነበረ ጓደኛዬ ዶክተር ነው፣ ደነገጠ። ለሽማግሌዎቹ ደወለ። ተስፋ እያለቀሰ ነው የሚያናግረኝ። እንደዚህ እያለ ነው። ስለዚህ እነዚህ ልጆች ከሚጠፋፉ ወደ እርምጃ መውሰድ አለብን ብሎ ሽምግልና ተወሰነና ፍርድ ቤት ላይ ዳኛው የእናንተ ኬስ ቀላል ነው፣ ልጅ አልወለድ ነው፣ ቀላል ነው፣ ሀብት ንብረት አለ፣ መኪኖች፣ ቤቶች አለ። ዳኛው ወረደና እያለቀሰ ነው የጠየቃት። እመቤት የምትመለሽው ወደ ነበርሽበት ወደ ኦርቶዶክስ ሃይማኖት ነው፣ እባክሽን ልጅ የላችሁም፣ ሀብቱ ንብረት አይሸጥ ተይ ብሎ ጠየቃት። አይ ኢየሱስ ይበልጥብኛል አለች። ከዛ በኋላ የኔ ስልክ በጣም ይጮህ ነበር። ዶክተር ስልክን ዝጋው አለኝ ዳኛው። ከዛ ስልኬን ዘጋሁት። ለመናት፣ አይሆንም አለች። ዶክተር ተፋታችኋል አለ። ልክ ስልኩን ስከፍተው ፕሬዚዳንቱ 8 ጊዜ፣ ምክትል ፕሬዚዳንቱ 7 ጊዜ ነው የደወለው። የባህር ዳር ዩኒቨርሲቲ እዛው ፍርድ ቤት ውስጥ ሳልወጣ ዶክተር ተስፋዬ እንደዚህ የህንፃና መኖሪያ ቤት ዳይሬክተሮች ስላደረግን ይህንን አድርገናል አለ። እግዚአብሔርን አመሰገንኩት። ያው ይህ ከዚህ ከፍርድ ቤት ሳልወጣ በስጋ እግዚአብሔር በስጋ ከፈለኝ። ቤቴ ሊሸጥ ነው፣ መኪና ሊሸጥ ነው፣ ሁሉ ነገር ሊሸጥ ነው። ነገር ግን ዩኒቨርሲቲ ምን ሰጠኝ? ገና ፍቻዋ ወረቀት እንኳን ሳትጻፍ መኪና፣ ደሞዝ፣ ሌላ ተጨማሪ ደሞዝ፣ ያ መኖሪያ ቤት ባለ 2 እና የሞባይል ካርድ፣ ይሄ ሁሉ ተሰጠኝ። ይሄ በስጋ የተሰጠኝ ነው። ከዛ በኋላ ወጣው። ልካችን ፍርድ ቤቱ ውሳኔውን ከወሰነ በኋላ ከጨረስን በኋላ ሁሉ ነገር ተሽጦ መኪኖቹ ተሸጠ፣ ቤቱ ተሸጠ፣ ምን አለ ሁሉ ነገር ከተደረገ በኋላ 2007
ላይ ገባው። በሐምሌ አካባቢ ላይ እንደዚህ ወደ ስራው ገባው። ልክ ያንን ስገባ ጠዋት 12 ሰዓት የወጣው ማታ 2 ሰዓት ነው የምገባው። የት እንዳለው አላውቅም። ስራ ቢዚ። ይህንን አላውቅም። እተኛለሁ። መፋታቴንም አላውቅም። ከዛ አዲስ ቤት ተሰጥቶኛል። እዛ እኖራለሁ። ከዛ ያንን ህይወት ጀመርኩ። ከዛ እግዚአብሔር ብዙ ታምራቶችን አድርጎልኛል። ምን አደረገ? ካደረገው አንዱ ታምራት ሰዎች ቀኝ እንትናቸው ላይ ይነቀሳሉ። አይታችሁ እንደሆነ መስቀል እዚህ ይነቀሳል። እኔ ግን ራሱን ይወጣው ማስረጃ አለ። ራሱን ይወጣው ራሱ መስቀል ወጣ። እዚህ ጋር መስቀል አለ። ማስረጃ አለኝ። ፎቶዎች ስላሉ ማሳየት እችላለሁ። አሁን የለም ግን አይታይም። አሁን አይታይም። እሱም የጠፋው እሱም ደግሞ ሌላ ምስክርነት አለው። ምንድነው? እኔ ያው የዛን ጊዜ እንደዚህ ብቁ አልነበርኩም። መናገር የለብኝም ነበረ። እግዚአብሔር ራሱ ታምበር ነው እና ያ መስቀል ወጣ። ባለቤቴም አይተዋለኝ። እንዴ እንደ ማንኛውም ማስነከስ ጀመርክ? እንዲ አለኝ። ኧረ እኔ አልናስነከስኩም፣ ራሱን የወጣው አልኳት። እግዚአብሔር ታምር ያንን አደረገ። ከዛ ኋላ ሰግዳለሁ፣ እጸልያለሁ፣ እንትን እላለሁ። በኋላ ላይ ያ መስቀል በሂደት ቀስ እያለ ጠፋ። አባቶች ነግረውኛል። የበቁ ሰዎች ያዩታል። እና አንድ ልጅ ባህር ዳር አንድ ልጅ ገጥሞኛል። የሆነ ቦታ ላይ ሆኜ ጋሼ እዚህ ውስጥ መስቀል አለ፣ ቀኝ እንትን ላይ መስቀል አለ አለኝና እጄን ስሟት በረከት ድረስ ብሎኝ ከዛ ያው የሆነ አባትም ነግሮኝ ስለነበር እንትን አለ። ያ ነገር የጠፋ የሚመስለኝ እኔ ለመናገር የሌለብኝን እግዚአብሔር የሰጠኝን ጸጋ አሳልፌ የሰጠው ይመስለኛል። ያንን በሚጠይቁን ጊዜ እኔ እንዳልተነቀስኩ ራሱ እንደወጣ ያንን ነገር መሸፈንና ዝም ብዬ እግዚአብሔርን ማዳመጥ ነበረብኝ። ያ ነገር ሆኗል። ነገር ግን ያው እግዚአብሔር የሚሳነው ነገር የለም፣ ሁሉን ነገር ይመልሰዋል። ከዛ በኋላ ላይ ስራዬን ሰራው። ባለስልጣኖች የባህር ዳር አማራ ክልል ባለስልጣን፣ የፌዴራል ባለስልጣን በጠቅላላ በብዛት አውቃለሁ። ስብሰባ ላይ ሁሉ እናገራለሁ። እውነት ካርነት ታወጣለች ይላል ዮሐንስ 8:32 ላይ እውነት አርነት ታወጣለች ይላል። ስለዚህ እውነትን ከያዘን የትም ቦታ አሸናፊዎች ነን። የትም ቦታ አሸናፊ ነን እና 3:11 ላይም የምናውቀውን እንናገራለን፣ ያኛውን እንመሰክራለን ይላል። ለዛ ነበር እኔም የምናገረው። እንደው አያይዘን ቅድም ስታወራ ምን ሰምቻለሁ፣ ቁርአንን ማነብ ነበር ስትል ነበር። ምንድን ነው እስቲ ማለት እንዴት እውቀቱ አጓግቶህ ነው? ከእሷ ጋር ችግር ላይ ሆነን 1 ዓመት ከ6 ወር እያለን መጽሐፍ ቅዱስን ነበር የማነባው እና የተለያዩ ጥያቄዎች በሚነሱበት ጊዜ ከሙስሊም ወንድሞቻችን እናቶቻችን የተለያዩ ወደ ኦርቶዶክስ ላይ የሚመጣ ጥያቄዎች ነበሩ። ዝም ብዬ ሰምቼ ከምናገር እና የማላውቀውን ነገር ከማድረግ ሁለቱም ማንበብ አለብኝ ብዬ ቁርአንን አነበብኩ። ቁርአን አማርኛውን ቁርአን ነው ያነበብኩት። በአረብኛም አለ በአማርኛ። የአማርኛ ዳውንሎድ አድርጌ ነው ያነበብኩት። 114 ምዕራፎች አሉት። በሶሻል ሚዲያው አንድ ወንድማችን አለ እፎይ የሚባል ታውቃለህ? እሱ አውቀዋለሁ በደንብ ቁርአን የገባው ነው። ቁርአን 7 መጽሐፎች ነው ያላቸው። እነዛን 7 መጽሐፎችን ያነበበ እንደገና ደግሞ ከዛ ውጭም ያሉት የእነሱ አዋቂ ነን የሚሉት የጻፏቸውን ሁሉ የገባው ነው እና እከታተለዋል። መጽሐፍ ቅዱስንም የሚያውቅ ነው። እንደገና ደግሞ የሚረዱ ጓደኞችም አሉት። የዚህ የሃይማኖት ጦርነትን ሳይሆን እውነታ መፈለግ ነው። እውነትን ፈልገን ወደ እውነተኛው መንገድ መሄድ ነው ያለብን። አሁን ብዙ ፕሮቴስታንት ወንድሞች ጋር በቴሌግራም በፌስቡክ መልስ የምመልስላቸዋሉ እና ለምን ሃይማኖታቸውን እንደቀየሩ ከጀርባቸው ቢፈትሹ፣ በተለይ የመምህር ተስፋዬን አበራን ትምህርቶችን ቢከታተሉ፣ የመምህር የፈውስ አገልግሎቶችን ቢከታተሉ፣ የመምህር ግርማን የዶክተር ዘበነን ጥሩ ነው፣ ይረዳቸዋል። የተለያየ ነገር ይረዳቸዋል። ከአንዱ የተወሰነች ነገር ያገኛሉ፣ እውቀትን ያገኛሉ። በዛ መሰረት ራሳቸውን መፈተሽ አለባቸው። እኔ አንድ ሜክሲኮ ጋር የገጠመኝን አንድ ፓስተር ይሰብካል። ሲሰብክ እኔ በመጽሐፍ ቅዱስ ተገናኘን። ከዛ ጥቅስ ይጠቅሳል፣ ጠቀስኩ፣ ተነገርኩት። በጣም ተግባባን፣ ደስ አለው። ከዛ ቆይ እግዚአብሔር ፈልጓል ጸልይ ላለኝና ተንበረከክና አይኑን ጨፍኖ ጸለየ። ጌታ ሆይ የዚህን ልጅ ተቀበለው ምናምን አለ። እኔ የዛን ጊዜ በእግሬ እንደዚህ ረግጥ ነበረ።
በእግሬ ረግጥ ነበር፣ ያጨበጭ ነበር ምናምን። ከጨረሰ በኋላ ዶክተር እኮ ረበሽከኝ እኮ አለ። አየህ ማቴዎስ 6:6 ላይ ምንድን ነው የሚለው? እልፍኝን ዝጋና ጸልይ ነው የሚለው። እልፍኝ ማለት እኮ የስሜት ሕዋሳቶችን ነው። አንተ ዘጋው ዓይንህን ነው። መጽሐፈ ምሳሌ ደግሞ 16:26 ላይ ምን ይላል? ዓይኑን ጨፍኖ የሚጸልይ ጠማማ ሀሳብን ያስባል ይላል። ስለዚህ አንተ ጠማማ፣ ምክንያቱም ጆሮን አልዘጋውም፣ አፍንጫህን አልዘጋውም፣ እጅህን አልዘጋውም። ቤትን ዝጋ። አንደኛ ቤትን ዝጋ ማለት ቤትን ዘግተህ ጸልይ ነው እልፍኝን። ይሄ ዳይሬክት ሚኒንጉ ነው። ሌላው ግን አንተም ቤት ነህ እንዴ። ቤተ መቅደስ እኮ የምንለው አንተ ራስህ ቤተ መቅደስ ነህ። እንደገና 2-3 ሆነን ስንኖር ደግሞ ህንፃ ቤተ ክርስቲያን ነው። ስለዚህ ራስን አልዘጋም አልኩት። ከዛ ስልክህን ስጠኝ አለ። አሁን ሃይማኖት እንደሌለ አወቅኩኝ አልኩት። ለምን ሲለኝ እኔ እናንተ ቀጠሮ አለኝ አልኩት። ቀጠሮ የለንም። አየህ እግዚአብሔርን ያገናኘን። ምናልባት እግዚአብሔር የመዳን ቀን ዛሬ ነው ብለዋል፣ አሁን ነው ብለዋል። እቺ ሰዓት ናት፣ ልትድን ይሆናል። ስለዚህ በሃይማኖት መንገድ ላይ ስትገባ የዛን ጊዜ ያን ሜክሲኮ ጋር ያገናኘኝን ልጅ እግዚአብሔርን አገናኘን ስትለው ኬንያም በሆን እንገናኛለን፣ አሜሪካም ካናዳም በሆን እንገናኛለን፣ ኢትዮጵያ የትም ቦታ ብንሆን እንገናኝ። ሃይማኖት ውስጥ ስትገባ ላይኗ ላይ ስትገባ ለእግዚአብሔር የሚሳነው ነገር የለም። ስለዚህ ሃይማኖት የለም። አመሰግናለሁ ብዬ ተለየሁት። ምናልባት ይህንን ነገር በአጋጣሚ ካየውና ካስታወስከኝ አሁን ደውል፣ በዚህ ተርሚኖስ በሚለቀው ላይ በዛ ላይ ታገኘኛለህ። ከዛ በኋላ መነጋገር እንችላለን። አምሹር እርግጠኛ ነኝ ሃይማኖትን ቀይረን ማገኘ ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403፣ ስልክ ቁጥር 0918 18 1867 0910 10 10 73 ሃሎ ይበሉን። ብዙ ገጠመኞች በዚህ በሜክሲኮ በመገናኛ በባህር ዳር። መገናኛ ደግሞ ምን ገጠመ እስኪ? እዛ ባቡር እንትኑ ጋር አንዲት የኢትዮጵያ ኦርቶዶክስ ተከታይ ሆና አንዱን ይዛ ፕሮቴስታንት ነው። ከዛ በጣም ይዟት ፍቅሩ አላት እና እውቀቱ የላትም። ነገር ግን ትከራከረዋለች። ከዛ በኋላ ተወሰነ ሰዎች ነበር የቆምነው። ከዛ እኔ አስቆምኳትና ቆይ እመቤትን ላሰ እስቲ ልግባበት አልኳትና ገባን። ከዛ ወደ መጽሐፍ ክርክሩ ገባን። መጽሐፍ ቅዱስ የተወሰነ ጠቀሰ። ከዛ እኔም ለዛ መልስ ሰጠሁት። ያው የእነሱም ጥቅስ የመጀመሪያ ጥቅሳቸው ሮሜ 8:34 ናት። ሮሜ 8:34ን ሲጠቅስ ልክ ነህ፣ አዎ የሚያማልድ ይላል። 26 ምን ትላለች አልኩት። 26 መንፈስ ቅዱስ ማማቃተት ይመልዳል ይላል አይደለ? መንፈስ ቅዱስም ማማለድ ነው ማለት። ትንቢተ ኤርምያስ 7:25ስ አባቶቻችን ከግብፅ ካወጣው ጀምሮ እነሆ እስከ ዛሬ ድረስ እየማለድኩ ነው ይላል። ስለዚህ አብም ወልድም መንፈስ ቅዱስም ማማለድ ነው። ለምንድን ነው ከወልድ ጋር ጥብቅ ያላችሁት? ስለዚህ ይሄ አልገባም። ሚስጥር አለው። እሑድ ሲፈጥር 8 ፍጥረታትን ፈጥሮ ጨለማን ያደረገባቸው። ከዛ መላእክቶች ምንድን ነው ያሉት? ማን ፈጠረን ብሎ ቀና ሲሉ ሳጥናኤልን ያዩት። ሳጥናኤል ቀና ሲል ማንም የለም፣ እነሆ እኔ ነኝ የፈጠርኳቸዋል። ከዛ ቅዱስ ገብርኤልና ቅዱስ ሚካኤል የፈጠረን እስከምናውቅ ጸንተን እንኖር ስል ግማሹ ተጠራጠሩ፣ ሙሉ በሙሉ ያመኑታል። ተወረወሩ፣ ወደዚህ ተጣሉ። 3 ቦታ አየር ላይ የአየር አጋንንት ነው። ምድር ላይ ያለው ይሄ የአዳልሞት ጠቋር መንፈስ የተለያየ ነገር ምናምን በረሃ ላይ ተጣላለ። ምድር ላይ የተለያየ ቦታ የተጣላው ይህኛው አያት ቅድማቶቻችንን ምድር ላይ ያለው መልአክ ነውና እንደ መልአክ እየተገለጸ አያት ቅድማቶቻችንን ያሳስታቸው ነበረ። እንደዚህ አድርጊልኝ፣ ጸልይ አድርገሽ ቡና እንደዚህ እያፈ 5 ጊዜ እንደዚህ እያለ እየተገለጠ ምናምን አቴቴ ምናምን የተለያየ ነገር አደረጋቸው። እኛ ደግሞ ፊደል ቆጠር ነው ስንመጣ እሱ ርኩስ መንፈስ መሆኑን አወቅን። ከዛ በኋላ የበረሃው ደግሞ ምን አለ? ኢየሱስ ጌታ ነው እያለ መጣ። በረሃ ላይ የተጣለ እኛ ኢየሱስ ጌታ ብቻ አይደለም እነሱ ጌታ ነው የሚሉትንም የፈጠረ የጌቶች ጌታ ነው።
ንጉስ ብቻ አይደለ፣ የንጉሶች ንጉስ ነው። አምላክ ብቻ የአምላክ ብቻ አምላክ ነው ብለን ነው የምንለው። ስለዚህ አሁን መጽሐፍ ቅዱስን ስናውቅ ደግሞ የቃላት ብረዛን አድርጎ ከበረሃ መጣ። ያንን መጽሐፍ ቅዱስን ይዞ ኢየሱስ ጌታ ነው። ስለዚህ ይህንን ነገር ተደርጓል እና ይህንን ነገር ተነጋገርን እዛ ላይ። ከዛ ፖሊስ መጣ፣ ከበበ፣ ብዙ ሰው ከበበን ምናለን። ከዛ የቆሙ ያዩን የነበሩት ፖሊሶች ትንሽንም በጣም ብዙ ሰው ሲሰበሰብ እኔን እጄን ያዝና ወንድም አንተነ ይህንን ነገር ልትሰበስብ እንትን ያልከው አለኝ። ልክ ሜክሲኮ ጋር እንደገጠመኝ ይህም ስልክን ጠየቀኝ። ስልክ አልሰጠም። እኔ ብዙ አሉ እንደዚህ ስልክ ይሄ አንዱ ነው። ሌላው ቅሊንጦ ሄጄ ስመጣ ከወንበር ተይዞ መጨረሻዋ ላይ እንትን ቁጭ ብዬ አንዲች ልጅ ሱሪ አድርጋለች እና ጉልበቷ ላይ ተቀዷል። ያንን ሱሪ የተቀደደውን ሱሪ እመቤት ይሄ እኮ ሱሪ ልክ ጥሩ አይደለም፣ ይሄ ስትሄጂ አንዱ ጥፍ አንዱ እንትን ስለሚል አንድ አይን ነው፣ የግብፅ ፒራሚድ ላይ አንድ አይን ነው፣ $1 ያለውን ነው እና የዳብሎስ ልብስ ነው ምናምን ብያት። ከዛ ብዙ ሰዎች ነበሩ የተለያየ ሃይማኖት ጠየቁኝ። በመጽሐፍ ቅዱስ መለስኩላቸው። ልክ ይህንን ካደረጉ በኋላ መገናኛ ላይ ወረድን። ከቅሊንጦ ነው የምንመጣው። ልክ መገናኛ ላይ ስንወርድ አንዷ ሴት ተከተለችኝ። ወንድሜ የመጣው ለዛች ልጅ አይደለም፣ ለእኔ ልትነግረኝ ነው። ህልም አይቻለኝ። እኔ ልንገርህ፣ ኧረ እኔ ካህን አይደለሁ፣ ምንም ነገር እንዳትነግረኝ። አይ የግድ የሆነ ነገር ምነግርህ አለ። ወደ ሆስፒታል ነው የምሄደው፣ ማህፀኔን ኦፕራሲዮን ላደርግ ነው እና የምትረዳኝ ነገር ያለ ይመስለኛል። ስለዚህ እባክህን ብላኝ አነጋግረኛለች። አነጋገርኳት። ይህ የቅዱስ ገብርኤል ተአምር ነው። ምንድን ነው? እሷ የምትጸልይ የምትጠመቅ ልጅ ናት። ቅዱስ ገብርኤል የቤተክርስቲያን ሄዳ ነው የምትጠመቀው። ልክ እየተጠመቀች ምን እያለ አንድ ቀን ሄዳ ልትጠመቅ ስል አጥማቂው ላይ እንግዲህ ከእሷ ሄደ ያርኩስ መንፈስ ይመስለኛል፣ አንቺ እርሙታ ምናምን ብሎ ይሰድቧታል። ሲሰድቧት እንዴ እንደዚህ ነው እንዴ ገብርኤል ሁለተኛ አልመጣም ብላ ሰውየው ካህኑንም ተሳድባ መምላት ሄዳለች። ልክ ያችን ነገር እዛ እንዳደረገች ባሏ ደግሞ ማይጸልይ ምንም ማይል ኃላፊ የሆነ ነገር ስልጣን ልጅ የላቸውም። የምትጠመቀው ወደ ቤተክርስቲያን የምትሄደው ልጅ ለማግኘት ነው። ልክ ያንን ነገር እንደዛ ባደረገች ቁጥር እሱ ደግሞ ቢሮ ላይ ሌላ ሴት ጋር ተጣልቶ በል ግባና ጸልይ። የእግዚአብሔር ታምር እዚህ ላይ ምንድን ነው? ቀያየራቸው። እሷ ወደ የትኛውም ጥምቀት አልሄድም ቤተክርስቲያን አልሄድም ብላ ስታቆም፣ ባልዮ ደግሞ ወደ ቤተክርስቲያን ሆነ። ሁለት ጓደኞቿ ይህንን ነገር የሃይማኖት ነገሯን ስታቆም ይነግሯታል። ትክክል አይደለሽም ይቅርታ ብለሽ ጠይቂ ምናምን ይሏታል። እኔ ሶስተኛ ነኝ። ልክ ይህንን ነገር ስትነግረኝ ከአንቺ ላይ የነበረው መንፈስ ነው ሰውየውን ሄዶ ላይ አርፎ እንዲስታደቡ ያደረገው። ስለዚህ ሄደሽ ጉልበታቸውን ስመሽ ይቅር ብለሽ ጥምቀትሽን አድርጊ፣ ልጅ ይሰጥሻል። እግዚአብሔር የሚሳነው ነገር የለም። ወደ ሆስፒታል እንዳትሄጂ ይህንን ተናግሬያለሁ። በቃኝ አልኳት። ስልክን ስተኛለች። አልሰጥሽም አልኳት። አሁን ይህንን በተርቢኖስ ምናልባት የምታዳምጭ ከሆነ መገናኛ ላይ ያገኘሁሽ አምሹር ልጅ አግኝተሽ ከትዳርሽ ጋር አብረሽ ኖረሽ፣ ምክንያቱም 3 ሰው ነግሮሻል። 2 ሰው በፊት የነገረሽ እኔ መጨረሻ መሆኔን ነግረሽኛል። ይህ ብቻ አይደለ፣ ኧረ ብዙ አያልቅም። የባህር ዳር አንድ ጨምርልኝና ወደ ሌላ ጥያቄ እንገባለን። እናቶች አባቶች አሉኝ። እናቶች አባቶች የት? ባህር ዳር ላይ? ባህር ዳርም አዲስ አበባ ማለት እናት አባት ማለት እንዴት ማለት? ምረዳቸው፣ ደሞዝ የምከፍላቸው እያለቀስኩ ራስን በመቁጠር እየቀጠቀጥኩ እግዚአብሔር ምረዳቸው ስጠኝ የሚል ነው። አንዱን ብቻ ልንገራችሁ። እሺ። ባህር ዳር ቤተክርስቲያኖች፣ በሁሉም ቤተክርስቲያኖች ውስጥ በወንዶችና በሴቶች ፕላስቲክ ጥራር አለ። እዛ ጥራር ውስጥ በቅዳሜ ሁልጊዜ ላስቲክ አስቀምጣል። ያ ላስቲክ የማስቀምጠው ጫማቸውን ይዘው ገብተው ሲወጡ ደግሞ ላስቲኩ እዛ ውስጥ እንዲመልሱ ነው። ይሄ ቋሚ ስራዬ ነው። ወደ 10 ቤተክርስቲያን አካባቢ አለ። መንገድ ላይ ወደ ውስጥ አልገባም፣ መንገዶች ላይ ነው። አንተ ጋርም 1 2 3 የተገናኘ ወደዛ ጋር ነው እና ከ2007 ጀምሮ እስከ ዛሬ ድረስ እስከዚች ኢንተርቪው ባደረግባት ድረስ አላቆምኩም። እዚህ አዲስ አበባ ውስጥ ደግሞ ቂርቆስ ቤተክርስቲያን፣ ስላሴ ቤተክርስቲያንና እስጢፋኖስ አለኝ አደርጋለኝ። ባህር ዳር ላይ የተከሰተው ምንድን ነው? አባይ ማዶ ገብርኤል ቤተክርስቲያን ሰርቼ ልክ ጠዋት ላይ ወደ መድኃኔዓለም ቤተክርስቲያን ሊሄድ ፓፒረስ ጋር 2009 ዓ.ም ነው። አይነ ስውር ሴትዮ ቁጭ ብለዋል። ቀና ብዬ እግዚአብሔርን ነው የተናገርኩት። እግዚአብሔር ይህ ሁሉ ፍጡር ያንተው ነው፣ መኪናው፣ ሀብቱ ምን ሆኖ እኛ አይነ ስውር ሴትዮ እዚህ ጋር መቀመጥ አለባቸውን ብዬ ብቻ ተናግሬ ብርም ሳልሰጣቸው ነው የሄድኩት። ከዛ
መድኃኔዓለም ስራዬን ሰራው፣ ባህል ወልድ ሰራው፣ ቅዱስ ሚካኤል ሰራው፣ ኪዳነ ምሕረት ሰርቼ ወደ 5:30 ላይ መጣሁ። በዋናው በባንኩ ጋር አድርጌ እየመጣሁ እያለ በመሀላቸው አለፍኩኝ። የሆነ ነገር ነካ አረገኝ። ነካ ሲያደርገኝ ተመለስኩና እማማ አልኳቸው። አቤት የሚረዳዎት አለ ስል የለኝም፣ እድሜ ልኬን በዚች ምድር ላይ እስካለው ድረስ ደሞዝ ልስጦት ብዬ ኑ ላሳየት ስል መሪዋ እንዴ ለእኔም ስጠኝ የለኝም ስል ውይ እኔ እኮ አልሰጠህም ስላት እውነት ተናገርክ ታምሩ ልንገር ብላ የምትናገረው ሙስሊም ናት። መልኬን ተመልከት፣ ቁመናዬን መልኬን ተመልከት። 40 ቤት ውስጥ ነኝ። እኚህን ሴትዮ ለ20 ዓመት አምጥቼ ጠዋት 1:30 ቁጭ አድርጊያት 3:30 ላይ ይዣት ሄዳለሁ። ለ20 ዓመት አለች። እሷ 42 43 ሆናለች። እንግዲህ በ20 ምናምን ዓመት የጀመረች ናት። ሙስሊም ናት እሷ ሙስሊም ናት። ለ20 ዓመት እኔ ነኝ ቁጭ ማረካት። 3 ሰዓት ላይ ለምሳችንና ለቡናችንና ለራታችንን ብር ስትሰበስብ ወስጄ ወስዳታለሁ። ዛሬ ግን ነይ ተነሽ ስላት ሰዓቱ ገና ነው አለች። የምን ሰዓት ነው ምናምን፣ እኔ ልብስ አጥባለሁ፣ ምግብ እሰራለሁ፣ እሪ አልኩኝ አለች። ፖሊስ መጣ፣ ሰው ተሰበሰበ፣ ይጮህብኛል አለች። በፍጹም አልኩኝ አበድኩ አለች። 4 ሰዓት ላይ እምቢ አለች። እምቢ አሉ ሴትዮዋ። 5 ሰዓት ላይ እምቢ አሉ። 5:30 ላይ ተነስን ነይ አንሽኛል። ልክ ተነስቶ ሁለቱም መንገድ በፓፒረስ ወደ ላይ ነው የሚታጠፉት። እኔ በዋናው ባንክ ነው እየመጣለት በማላቸው ነው ያለፍኩት። ለካ ሳልፍ እሳቸው መቀነታቸው ተፈቶ ነው። መቀነት የድንግል ማርያም ምሳሌ ነው። ልክ እኔን የሆነ ነገር ነካ አድርጎኝ ስመለስ ነው እሷ ያንን ታምር የነገረች። ከዛ እኔ የምሰጠው ደግሞ ምንድን ነው በ2009 ዓ.ም ነው በክላሰር ቆርጬ አስተካከልኩት አለ የክርስትና ስሜን፣ ስልኬን፣ የምሰጠውን ብር፣ ቀኑን የሚወስዱበትን ቀንና ቤቱን ነው ማሳያቸው። ይህንን አሳይቼ ሰጥቻቸው ሄድኩኝ። ይህንን ታምር ነገረች። ከዛ ስራዬን ሰርቼ ቤቴ ቁጭ ብዬ እያለ ማታ ላይ ስልክ ተደወለ። ዶክተር እንዳትሆን አለች። ነኝ አልኳት። ለማን እንደሰጠ ታውቃለህ? አላውቅም። አይነ ስውር ሴትዮ እንደሆኑ ግን አውቃለሁ። 2007 ዓ.ም ለሰጣቸው ሰውዬ ሚስት ነው የሰጣቸው አለች። 2007 ዓ.ም ከባለቤቴ እንደተፋታው የተቀበልኳቸው የመጀመሪያ እግዚአብሔርን ለምኜ የሰጡኝ የመጀመሪያ ሰውዬ አለ። እሳቸው ደግሞ የነገሩኝ ታምር አለ። ታምሩ ምንድን ነው? 2007 ዓ.ም ላይ ከ40 ዓመት በፊት የተደረገ ታምር ነው የሚነግሩኝ። ትውልዳቸው ጎንደር እስቴ ናቸው። እየተጫወትኩ እያለ አያቴ አለ ኖ ትውልድ ጎንደር ነው፣ እድገት የምትኖረው ባህር ዳር ነው፣ የምትሞተው ባህር ዳር ነው። ትጎብጣለህ፣ ዱላ ትይዛለህ፣ የሆነ ልጅ ያሻግራል፣ እሱ ብር ይሰጣል። እሱ ብር የሰጠ ቀን ከአልጋ ላይ ከቤት አትወጣም ማለት ነው። ከዛ እሳቸው በ2007 ዓ.ም ታምር ነግረውኛል። ያ ለእሳቸው ሚስት ነው 2009 ላይ የሰጠዋቸው እና የኢትዮጵያ ሕዝብ ሃይማኖቱን አላወቅ ነው። እግዚአብሔርን ፈልጉት። ኢትዮጵያ እያለችው በእግዚአብሔር ኃይል ነው። ዲፕሎማ ካህል ነው፣ ዲግሪ፣ ማስተር፣ ዶክትሬት፣ ሀብት፣ ሰውነት፣ ሁሉ ነገር አለ ነው። እግዚአብሔርን ፈልጉት። አባቶች እናቶች እንደዚህ አይነት ናቸው። አንዱን ነገርኳቸው። እግዚአብሔር ሌላ ነገር አያርግብኝ። ህዝብ መዳንና መማር ስላለበት እኚህ 2007 መጀመሪያ የሰጠዋቸው አባት 2017 ትዳር ላይ ሞተውብኛል። ሴትየዋ ግን አሉ እስካሁን ድረስ እየረዳዋቸው ነው። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403፣ ስልክ ቁጥር 0918 18 1867 0910 10 10 73 ሃሎ ይበሉን። እንግዲህ ዶክተርዬ ወደ በርሜል ቅዱስ ጊዮርጊስ ልመለስ እስቲ። በርሜል ቅዱስ ጊዮርጊስ ብዙ ሰዎች የተለያየ ሀሳባቸውን የተለያየ ምልከታቸውን ይሰጣሉ።
አንተም በ2018 ሂደህ ነበረ በርሜል ቅዱስ ጊዮርጊስ እና እንዴት አገኘኸው ጸበሉን? እሺ መጀመሪያ በርሜል ቅዱስ ጊዮርጊስን በተለያዩ ዩቱብ በእናንተም በተለያዩ ዩቱቦች አየዋለሁ። እንደገና ደግሞ አንድ ጓደኛ አለኝ ልክ እንደኔ ሃይማኖት የገባው ዶክተር ደምስ ባለለ ስፖርት እንትን ነው እንደኔው ተባባሪ ፕሮፌሰር ነው። እሱ ሄዷል ከአንድ 2-3 እሱም ይነግረኝ ነበረ እና ዘንድሮ 2018 ዓ.ም ከመስከረም 1 ጀምሮ እስከ ነሐሴ 30 ድረስ ዓመታዊ እረፍት አለ ማለት ለዩኒቨርሲቲ መምህራኖች 6 ዓመት አገልግለ 1 ዓመት 7ኛ ዓመት ላይ እረፍት ይሰጣል። ዓመት ሙሉ ሰባቲካል ሊቭ እና ዘንድሮ ወስጃለሁ። ዘንድሮ ወሰድኩት አንደኛ እናቴ ታማ ስለነበረ በኦክሲጅን በግሉኮስ ነበረች። ያው በሃይማኖት ውስጥ ካላችሁ ማየውን ነገር የለም ድናለች። ኦክሲጅኑ ሁሉም ነገር ቀርተው እስከ 9 ሰዓት እየጸለች እያስቀደሰች የምትገባ ነው። በሽታ ባለም ላይ የለም። ያንን ለማድረግ ነው ለእናቴ ነው የመጣሁት። እንደገና አዲስ አበባም ስራ ልሰራና የተለያዩ ስራዎች የሃይማኖት ጉዳዮችን ልፈጽም ነው። ልጅ አለችኝ አዲስ አበባ እንትን ባህር ዳር ሰራተኛ ከረዛ ይኖራሉ። እነሱን ትቼ ነው አዲስ አበባ የመጣሁት እና ከቤተሰብ እናቴ በቃ እኔም ተሽሎኛል እንደው ልጆቹ ጋር ደረስ ብለና ምናምን ብላኝ የሄድኩት ለምንድን ነው ለገናና ጥምቀት እዛ ለመዋል ነው። ገናን ውዬ ጥምቀቱን ውዬ ሳይን ማስታወቂያ ተለቀቀ። ይሄኛው አንደኛም በርሜል ጊዮርጊስ ለመሄድ፣ ሁለተኛ ደግሞ ለህንፃው መረቃ ብዬ ይህንን ሀሳብ ያርኩኝ። ኢንፎርሜሽኖች የነበሩኝ መንገዱ አድካሚ እንደነበረ ነው አረጋግጫለሁ። አድካሚ ነው፣ ምንም ጥያቄ የሌለው ነው። በርሜል ጊዮርጊስ ፈዋሽነቱና ይሰውራል ምን የሚሉት ነገሮች እና የተለያዩ ነገር የሚወሩት በአካል ስላየሁት በአካል ያየሁትን ነው የምናገረው። ሄድኩኝ እዛ ልክ እሑድ ገባው ደለጎ አደርኩኝ። ሰኞ ጠዋት 2:45 ላይ በርሜል ቅዱስ ጊዮርጊስ በርሜል ገባን። ባህሉ እየተከበረ ነው። ህንፃ ምረቃ አለ። ከዛ ቤታችንን ያዝን ምናልንና ወንዝ ሻወር ወስደን ሁሉ ነገር አድርገን ወደ ጥምቀቱ ሄድን። እውነት ነው ይሰውራል። ኖ ዳውት ምንም ጥያቄ የለው ይሰውራል። የምትሰራውን እዚህ ምድር ላይ የሰራትን ቁጭ ያደርግልሃል። የመጀመሪያ ቀን ሰኞ ዕለት ልክ 2:30 ያንን ከ45 እንደደረስን ሁሉ ነገር አድርገን ወደ 5 ሰዓት ላይ ልንጠመቅ ሄድን። የራስ ቁምጣ ነበረኝ የእግር ኳስ እንትን አጫዋቻ እሱን አድርጌ ነው የገባሁት። ከዛ በኋላ ያንን አየሁ ተሰወርኩኝ። ያየሁት ስቴዲየም እግር ኳስ ስጫወት ነው ያየሁት። እግር ኳስ ስጫወት ነው ህዝቡ ግጥም ብሏል። ስቴዲየሙ ሞልቷል። እኔን የሚያኙ ይመስለኛል። እኔ ኳሱን ይዣለሁኝ እየርኩ ያለ አንድ ገፍቶኝ ጥሎኝ ቅጣት ለኛ ተሰጠን። ዳኛ መጣ ቅጣት ሰጠኝ። ይህንን ያየሁት ይህንን አየሁንና ከዛ መጣ ወደ ከተማ ወደዛ ወደ ቤተክርስቲያኑ መጣን። ወደ ቤተክርስቲያኑ መተን ዝክር አለ። ዝክር በላው ምን አልኩና ልክ ገብቼ ቁጭ ብዬ ሻይ ልጠጣ ሻይ ያዝዤ እየጠጣሁ እያለ የሆነች ልጅ ስለ ሃይማኖት ተነሳ። በኢትዮጵያ ውስጥ በየትኛውም የሃይማኖት ጉዳይ ከተነሳ አልለቅም መጨረሻውን ሳላስጨርስ። ከዛ እዛ ማስተማር ጀመርኩ። ልክ ከእሷ ጋር የሆነ መንፈስ የተነሳ ይመስለኛል። ከዛ ሳስተምር ደስ ያላላት ነገር ነበረ። ከዛ በኋላ እኔ አወጣውና ቮሚት አደረግኩኝ። አሁን ያንን ተጠምቄ እኔ ያየሁትን ስቴዲየም ውስጥ ያየሁት በራሴ የተረጎምኩት ነበረ። ነገር ግን ቮሚት ሳደርግ ግን ባሻ እያደረግኩ የሆነ ነገር መጥቶ ያየው እንደዚህ ነው ብሎ ነገረኝ። እሺ ይህ 11 ተጫዋቾች ምንድነው ልክ አንተ ይህንን መጽሐፍ ቅዱስና ቁርአን ይህንን ነገር ህዝብ በምታስተምርበት ጊዜ ልክ እንዳንተ ጠባቂ መላእክቶች ያንተ ጋር እንዳሉ ሁሉ እነዛም ደግሞ ያ ተቃራኒ ቡድን ደግሞ በዛው ነው ያህል እንደተሰለፈብህ ቅጣት የተሰጠኝ እግዚአብሔር ቅጣቱን እንድመታ ነው። ያንን የከፋኝ ቅጣቱን እንድመታ አደረገኝ። ይህን ልክ ጓደኛዬ ይህንን ከማየቴ በፊት ለጓደኛዬ ለዶክተር ደምስ ደውዬለት ነበር። እሱም የተረጎመልኝ ይህንን አይነት ነገር ነበር የተረጎመው። ነገር ግን ቮሚት ሳደርግ ያንን ነገር ያገኘሁትን በኋላ ላይ ለሱ ነገርኩት። የሆነ ነገር መጥቶ ይህንን ነገር ነው የነገረኝ እና ምንድነው የኔ ማስተማር ህዝቡ እንትን እንዳለው የህዝቡን ወደ ሃይማኖቱ እንዲመለከት ትኩረት እንደሳበው ነው እግዚአብሔር አሳየኝ። እንደገና ጠባቂ መላእክቶች
እኔንም እየጠበቁኝ እንደሆነ አውቃለሁ። እንደገና ባላጋራ ያው ዲያብሎስም ደግሞ ፈተናውን እንደሚያበዛው ነገረኝ። ስለዚህ ይሄ ነገር ያለ በሳይንስ በኩል ስታየው በሃይማኖት ውስጥ ከሌለ አይረዳውም። እንዲህ አይነት ትምህርቱ ላይ ያሉ ሰዎች ብዙ ጊዜ ወደ መመራመር ይመጣል። ብዙ ሰዎችም ይህንን ነገር ያደርጋል። ኢቭን በጄኔሬተር ነው የሚወጣው ይላሉ። ጋዙ ላይ የሆነ ኬሚካል ተጨምሮበት ነው ሰዎችን እንዲሰውር የሚያደርገው ይላሉ። በድግምት ነው በመተት ነው የሚወጣው የሚሉ አሉ። እና ታወቅን ብለው የሚናገሩ ሰዎች አለማወቃቸውን የተረዳንበት ጸበል ነው ያ ጸበል። ምክንያቱም በአይኔ በብረቱ በአልጋ 10 ምናምን ዓመት ስትሄድ የነበረች ሴትዮ ድና ስትወጣ አይተናል። መናገር የማይችል አፉ የስኳር በሽተኛ የሆነ ካንሰር በሽተኛ የሆነ ኤችአይቪ በሽተኛ የሆነ ግፊት በሽተኛ የሆነ እነዚህን ሁሉ በሽታዎች በስትሮክ የተመቱ ሰዎች ተፈውሰው ድነው ለምስክርነት ሲበቁ የምናይበት ቦታ በርሜል ጊዮርጊስም ምርት ደለጎ ቅድስት ኪዳነ ምሕረት በተመሳሳይ እነዚህ ሁለት ቦታዎችና እንዴት ትገልጸዋለህ ይሄንን ምርምርስ እነሱ የሚሉትን ሐሳብ? እኔም ኤክስፐሪመንት ሰርቻለሁኝ። ኤክስፐሪመንት የሰራሁት ምንድነው ልክ ይሄንን የምትለውን እኔም ሰምቼ ምንድነው ስገባ እየጸለይኩ ነው የገባሁት። ምኑ ነው የሚሰውረው የሚለውን ማጥናት ጀምሬ ነበረ። 6 ቀን ነው የተጠመቅኩት። 5ቱን ቀን እዛ ነው የተጠመቅኩት። አንዱን ዮርዳኖስ ነው የተጠመቅኩት። የሚቀይረው ጸበሉ ሲያርፍብህ አይደለም፣ ሽታዋ ስትመጣ ነው። ሽታዋ ስትመጣ እንደሚቀይር እሱን አረጋግጫለሁ። ምክንያቱም ጸበሉ ሲመጣ የራሴን አውቃለሁኝ። ሁሉን ነገር ከታች ሲመጣ ሰውነቶችን ማስነካት ጀምሬያለሁ። እንደገና በርሜሉ ጋር ሞኜ ሲፈስብኝ ጸበሉ ሲነካኝ እንትን ብያለ፣ ግን ሽታዋ ስትመጣ ነው የምትሰውረው። እንደውም ኤክስፐሪመንት የሰራሁት ምንድነው ሁለተኛው ምናልባት ቱታ የስፖርት የምጫወትበትን ቱታ አርጌ ስለገባው ነው ብዬ አዲስ ገዝቼ ገባው። በሁለተኛ ቀን አዲስ ማንም ያለበሰውን አዲስ በ150 ብር ገዝቼ ገባውና ሁለተኛ ቀን ያሳየኝ ያንኑ ነው። ሌሎቹን 5ቱ 3ቱን ግን ምን እንዳያሳየኝ አላውቀውም። ይሰውሮኛል። ወዳልሆነ ነገር ውስጥ ነው የከተው። እንደዚህ ብዬ ልናገረው የሚችለው ነገር አይደለም። እንግዲህ እግዚአብሔር አላውቅም፣ እሱ ይግለጸው። በእምነት ላይ ስትሆን ነው የእምነትን ነገር የምታውቀው። በሳይንስ ላይ ሆነ እምነትን ማየት አትችልም። በእምነት ሆነ ግን ሳይንስን ማየት ትችላለህ። ቅድም እንዳልነው ወደ መንፈስ ከሄድክ የስጋን ማየት ትችላለህ። ስለዚህ እምነት ውስጥ የሌለ ሰው ሳይንስን ብቻ የሚያውቅ ሰው በሳይንስ ቋንቋ ነው ሊተረጎም የሚችለው። ሳይንስን አውቃለሁ፣ ሃይማኖትን አውቃለሁ። እኔ አንድ ነገር አለ ሳስተምር የምናገረው ምንድነው፣ ለስጋችን ተመርምረን ሕክምና ስንወስድ መድኃኒት ይሰጠናል። መድኃኒት ወስደን በ3 ቀን ለውጥ ማምጣት አለበት። በ3 ቀን ለውጥ ካልመጣ የትኛውም የካንሰርም ይሁን የማንኛውም አይነት በሽታ መንፈስ ነው። ስገድ፣ ጸልይ፣ ቁረብ፣ ከካንሰር እዳናለሁ። በመጾም በመጸለይ ትሞታለህ ተብሎ የተነገረ ይህንን ሌላ ጊዜ አቀርበዋለሁ። ከበርሜል ሀሳብ ሳንወጣ በደንብ እዛ ላይ ያንተን ሀሳብ ስሜት መረዳት ስለፈለግኩኝ ነው። እንዴት ገለጽከው ቦታውን? አንደኛው ሙቃት ነው። ሁለተኛ ያው ይኸው ጓደኛዬ የራሱ ሂድና አንተ ይኸው እኔ ምን ብዬ ልንገርህ እንዳለ እኔም ለሌላው ሰው ስናገር ምንድነው ሄዶ ማየት ነው ያለበት። በመጨረሻ እንደ ማስተላለፍ የምትፈልጋት አጭር መልእክት ካለች አስተላልፈን እንሰነባበት። በመጨረሻ የኢትዮጵያ ሕዝብ እንንቃ። ከቤታችሁ ጸበል፣ እምነት፣ ቅባ ቅዱስ አይጥፋ። 30 ዓመት በፊት ቅዱስ ዑራኤል እዚህ ቁጭ ብለን በዛን ጊዜ የባሌ ሀገረ ስብከት አባ ሰላማ ነበሩ፣ እሳቸው ነበሩ እና በሬ ይዞ ይናገር የነበረው ልጅ ታምር ነው። ልጁ ከአሜሪካ የመጣ ነው። እናትና አባቱ ኦርቶዶክስ ሃይማኖት ተከታይ ነው። ቁጭ ብለው እያወሩ እያለ አባትየው በአፍንጫና በአፋቸው ደም ይተፋሉ። ከዛ ልጁ መኪናውን ይዞ ወደ ጥቁር አንበሳ ይዞ ሊሄድ ሲል አባትየው ኖ በቅዱስ ዑራኤል አድርገህ ውሰደኝ አሉት። ቅዱስ ዑራኤል ወሰዳቸው። ቅዱስ ዑራኤል ወረዱ። ከሰዓት አካባቢ ነው። ከዛ ቤተክርስቲያን ውስጥ ገብተው የመሬቱን አፈር ይዘው አፍንጫና አፋቸውን ነክተው ቅዱስ ዑራኤል ካዳንከኝ ሻማና ዣንጥላ ይዤ እመጣለሁ አለ። ልጁ ይሰማ ነበር። እኔ አባቴን አድን እንጂ በሬ ይዤ ነው የምመጣው አለ። በሬ ይዞ ነው ሲናገር የነበረው። ያ በሬ ለምን ያዘ? በእናትና በአባቱ ኦርቶዶክስ ሃይማኖት ተከታይ ነው። አሜሪካ ሄዷል። ነገር ግን ሃይማኖቱን ቀይሮ ወንድና ወንድ ሴትና ሴት የሚጋቡት ውስጥ ገብቷል። የአባትና የእናት ጸሎት ልጁን ሊያድነው ሲል ነው። አባቱን ጥቁር አንበሳ ወሰደ። ከአፍንጫና
ደም ሲፈለቅ የለም እንዴት የእኛ ሰው ይዘህ ትመጣለህ አለ። አይ ቅዱስ ራሔል ሄዶ በአፈሩ እና አብሶት ነበረ እና ካዳንከኝ ሻማና ዣንጥላ ይዤ እመጣለሁ አለ። እኔ በሬ ነው የተሳልኩት ተቀበሉኝ፣ ሃይማኖታችን ጠብቁ ብሏል። ስለዚህ ቤትም ቦታ እግዚአብሔር የጻፈልን አለ፣ እዚህ ሆነን እናገኘዋለን። አብርሃን ስለነበርክ ጊዜህን ሰውተህ እዚህ ድረስ መጥተህ ይህንን ምስክርነት ይህንን ትምህርት ስላስተማርከን ልባዊ ምስጋናዬን አቀርባለሁ። ተስፍሽ እግዚአብሔር ያክብርልኝ። በሌላ ፕሮግራም በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። እንዲህ አይነት አስደናቂ ታሪክ አስደናቂ የህይወት አጋጣሚ ካላችሁ በእነዚህ ቁጥሮች በመደወል ቀጥታ በአካል በመገኘት እኛም ያላችሁበት ድረስ በመምጣት ለመላው የዓለም ሕዝብ የምናሰራጭ መሆኑን ስንገልጽ በደስታ ነው። ስለነበረን ቆይታ ልባዊ ምስጋናዬን አቀርባለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።